እንደ ሌሎቹ የአዲስ አበባ አካባቢዎች ቀን ከወጣላቸውና እጅግ በጣም ካማሩ አካባቢዎች መካከል ከአንበሳ ጋራዥ በጃክሮስ ቀጥታ ጎሮ አደባባይ የሚወስደው የኮሪደር የልማት ስራው በዋናነት ይጠቀሳል። ይህ ቦታ ተጠናቆ አገልግሎት መስጠት ጀምሯል። እኛም እዚህ አካባቢ ላይ ተገኝተን ማህበረሰቡስ ስሜቱ ምን ይመስላል የሚለውን ለመቃኘት ሞክረናል። ስራ ለቃ ተሾመ ደነቀ የቀድሞ ጦር አባል ነኝ። ባለፈው አመታት አዲስ አበባ ከተማ ገቢ አልነበራትም ወይ የሚለው ነው። አልነበራትም? ለምን አልተሰራም? አሁን እንግዲህ ስንሰማ ከራሷ በራሷ ገቢ ነው ይባላል። ይሄ ራሱ ለደዩ ነገር ነው ማለት በጣም ምርጥ ነው። የእናትን የማጌጥና የማሳመር የማስዋብ ያህል ነው። እናትን የመጠበቅ ያህል ነው ተሰማኝ። ይሄንን ማየቴ ራሱ ይበቃኛል። እዚህ ላይ አሻራዬን በማሳረፌ በጣም ደስተኛ ነኝ። ብዙ እንቅልፍ አልባ ሌሊቶችን አሳልፌያለሁ። ብዙ ሰርቻለሁ። ያው የስራዬ የልፋቴ ውጤት ደግሞ ያው እንደምታየው ነው እና በዛ በጣም ደስተኛ ነኝ። ብዙ የስራ ልምድ አግኝቼበታለሁ፣ ዕውቀት አግኝቼበታለሁ። ከቤት አንወጣም ነበር በፊት መኪና ይገጫል ምናምን ይባላል። አሁን ግን በሳይክል መንገድ ላይ ስለተሰራ ዘና ያለን እንነዳለን። መንገዱ ተስተካክሏል። ከመኪና ጋር ከመጋፋት ወተን የራሳችን መንገድ አለ። በሳይክል ነው ሁሌ የምንቀሳቀሰው። ዴሊቨሪ ነው የምሰራው። አሁን ስራ ቁርስ በልቼ ወደ ስራ እየሄድኩኝ ነው። ከመጀመሪያው የተሻለ ነው። ከመኪና አደጋ የተሻለ ነው። ከህዝብ ጋር ከመነካካት ከእግረኛ ጋር ከመነካካት የተሻለ ነው። እንግዲህ ይህ የኮሪደር ልማት አንዱ ይዞ ከመጣው ትሩፋት መካከል የንግድ ተቋማት እስከ ምሽቱ 3 ሰዓት ከ3 ሰዓት ተኩልም በላይ እንዲሰሩ የሚያስችልን እድል የፈጠረ ነው። ስለዚህ እስቲ የነጋዴዎች ምን ይላሉ የሚለውን እንቃኛለን። ተከታተሉ። አምሮበታል። ያው ሲሻሻል ደግሞ የኛውም ስራ እየተሻሻለ መጥቷል። በጣም ቆንጆ ነው። ለኛ ደስ ብሎናል። በጣም ከባድ ነበር። በቀን ሞላያ ነበር፣ በቀን ማራገፍ ነበር። አሁን በሳምንት አንዴ ነው፣ በ15 አንዴ ነው። የለም በቃ እንደዛ ድካም የሚባል ነገር የለም። በጣም ደስ ይላል። አቧራ ትልቅ ተግዳሮት ነው። ሲቀጥልም ደግሞ እንደ ልብ ያሉት ነገሮችም የሰው መጨናነቅም የትራፊክ መጨናነቅም ስለነበረ እንደ ልብም ደግሞ እይታም የለውም ነበር ከውበትም አንፃር ልክ እንደዛ። አሁን ግን ኮሪደሩ ተሰራ፣ ይሄው አቧራም የለም። ሰፈሩም ሀሪፍ እይታ አለው። በፊት ምን ሰራ ነበር ያው 1 ሰዓት ተኩል ከሆነ በኋላ ማምሸትም ብዙ እንትን አይልም ነበር። አሁን ግን ያው መንገድ ዳር መብራቱም አለ፣ የውጭ መብራቶችም አሉ። ሰው እንቅስቃሴውም የተሻለ ነው። አሁን እስከ 3 ሰዓት እንደዛ እናመሻለን። አሁን ላይ ግን ያው ምቹ ስለሆነ ላይቶችም አሉ፣ መብራቶች አሉ። እንደ ልብ ነው ላይቱን እንቅስቃሴ የሚመቻል። በጣም ወደ ውስጥም ገብተናል፣ አድሰናል ከጊዜው ጋር የሚሄድ ለምን አሁን ላይ በፊት ያለው እንቅስቃሴ ኮሪደር ልማት ላይ ያለውን የቢዝነስ ቦታና አሁን ያለው እንትን ይለያያል። ለምን አብረሽ መሄድ አለብሽ ከኮሪደር ልማት ጋር ኳሊቲው ከመንገዱ ጋር ሰዎች እዛ ቦታ ላይ ቤቱም ስታይሉም እንዳለ ማስተዋወቂያዎችን ቀይረናልና ብዙ ነገር ነው የቀየርነው። አብረን መጓዝ ስላለብን ማለት ነው።